ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? ዛሬ ደግሞ በአንድ ጉዳይ እናወራለን። ምን ይመስላችኋል? ስለ ይቅርታ። ይቅርታ ማለት ምን ማለት ነው? አሁን ደግሞ እንደምናውቀው በሁለቱ ሃይማኖቶች ማለትም በኦርቶዶክስ እና በሙስሊም ላይ ተመሳሳይ ቀኖች የጾም ሰዓት ነው። ታዲያ ጾሙ ምክንያት ያደረገው ምን ነው? ብዙዎቻችሁ ምናልባት ሳይበሉና ሳይጠጡ ለተወሰነ ሰዓት መቆየት ወይም አንዱን ቀን መዋል ልትሉ ትችላላችሁ። ግን ስህተት ነው። የመጀመሪያው ንጹህ ልብ መኖር ወይም መልካምነትን መላበስ ነው። በልባችን የተለያዩ ቂሞችን እያዘልነ ሳንበላና ሳንጠጣ ብንውል ተቀባይነት ይኖረዋል? በፍጹም። ከዚህ ይልቅ መካከለኛ በሆነ መንገድ እየበላና እየጠጣን ለተቸገሩ መርዳትና እርዳታ ላስፈለጋቸው ከጎናቸው በመሆን መልካምነትን በማሳየት ጊዜን ማሳለፍ። ከሁሉም በላይ ደግሞ ቂም አለመያዝ ትልቁ ይሄ ነው። ምክንያቱም ባልንጀራህን እንደ ራስህ ውደድ ይላል። እስኪ አንድ ጥያቄ ልጠይቃችሁ። ስንቶቻችንን ፈጣሪያችንን ያስቀየምነው ማለትም ስህተት ሰርተን ያሳዝንነው? እስኪ ምን ያህል ስህተት ሰርቻለሁ ብሎ የቆጠረ ሰው ይኖር ይሆን? ይሄን ለእያንዳንዳችሁ ትቼዋለሁ። ነገር ግን እኛ ከመጠን በላይ እሱን በማስቀየማችን ምክንያት እየተጸጸትነ ከሱ ፊት ለመቅረብ እፍረት ይዘን ይቅር እንዲለን እንለምናለን አይደለም? እውነት ነው። ታዲያ እኛ አምላክን ይቅርታ ከጠየቅነ የኛ ቢጤ ወይም ደግሞ ባልንጀራችን የበደለንን ይቅር ማለት ለምን ይከብደናል? እውነት ነው። እርግጥ ሰዎች ስለሆነ ደካሞች ነን። ይቅርታ ከማድረግ ይልቅ ጎልቶ የሚታየን መበቀል ነው። ግን አንድ ምስጢር አለ በቀላሉ ይቅርታ የምንልበት። እሱም መንፈሱን ይሰጠን ዘንድ ወደ አምላክ መጸለይ። ጸሎት ኃይል ነው። ስለዚህ ጊዜዎችን በይቅርታ ማሳለፍ የህሊና እረፍት ይሰጠናል ማለት ነው። ታዲያ እስኪ ለምሳሌ ዛሬ ሰንበት ነው። ምናልባት ሁላችን ላንሆን እንችላለን። የተወሰነው ደግሞ ወደ ቤተ ክርስቲያን ሄደናል። መስጊድም ሄደ ይኖራል። ታዲያ ከተማርነውና ውሏችን ተመሳሳይ ይሆን? አሳይመንት ሰጥቻችኋለሁ። ለማንኛውም በኮሜንት ላይ ምን ያህል ሰው በድላችሁ ምን ያህል ሰው ይቅር እንዳላችሁ ብጽፉልኝ ደስ ይለኛል። እስኪ ሁላችንም ነገ እንጀምር። አዳራችንን ያስቀየምነው ካለ ወይም ያስቀየመን ካለ ለማሰብ እንሞክር። ጀስት ጠዋት ላይ ደግሞ ስራውን ለመጀመር ወይም ይቅርታን ለማድረግ በጸሎት ተነስተን እንራመድ። ጉዞ ወደ